በፋኖ ኃይሎችና በአገዛዙ ጦር መካከል የሚካሄዱ አውደ ውጊያዎች ዛሬም ተጠናክረው ውለዋል። በጎጃም ደጋዳሞት የገባው የብልጽግና ጦር ከፍተኛ ሰብአዊ ጉዳት ማስተናገዱን ተከትሎም በአንደኛው ግንባር በሌሊቱ ውጊያ ጦሩ ሙሉ በሙሉ ፈርሷል። በሌላ በኩል በጎንደር በለሳ ቀጠና ለውጊያ የተንቀሳቀሰው የአገዛዙ ጦር በገባበት መውጣት አለመቻሉ ተሰምቷል። መጠነ ሰፊ ጉዳት ተመዝግቧል። ቀዳሚ ግንባር መረጃችን ነው። ብልጽግና ክረምቱ ከመግባቱ በፊት ፋኖን አጠፋዋለሁ በሚል በአራቱም የአማራ አቅጣጫ በቀንና በሌሊት በሙሉ አቅም የከፈተውን ዘመቻ የሚተነትን ወታደራዊ መረጃ ወጥቷል። በሌላ በኩል መከላከያ በጎጃምና ደቡብ ጎንደር አካሄድኩት ባለው የ7 ቀን ዘመቻ 230 ጽንፈኛ ደመሰስኩ ሲል ተሰምቷል። በጉዳዩ ላይ የፋኖ መረጃ ምንጮችን ምላሽ ይዘናል። በወታደራዊ ኩብለላ የተናጠው የብልጽግና ጦር እርስ በርስ ወደ መረሻሸን አምርቷል። መከላከያ በርካታ ፖሊሶችን ትጥቅ ከማስፈታትና ከማሰር ባሻገር ወታደራዊ እርምጃ እየወሰደ መሆኑ ተሰምቷል። በሌላ በኩል በ30 ቀናት ውስጥ ከ420 በላይ ያጋዙ ኃይልና 322 የጦር መሳሪያ ከ28000 በላይ ተተኳሽ ወደ ፋኖ ገቢ ሆኗል። ይህም ያጋዙን መዋቅራዊ ፍርሰት የሚያረጋግጥ በመሆኑ በሰራዊቱ አዛዦች ላይ ከፍተኛ ድንጋጤ ፈጥሯል። በዝርዝር የተመለከትነው ሌላኛው የግንባር መረጃችን ነው። በአፋር ክልልና በኤርትራ ድንበር አካባቢ አዲስ ወታደራዊ ፖለቲካዊ ውጥረት እያገረሸ ነው። የቀድሞው የክልሉ ባለስልጣን ወደ ኤርትራ በማቅናት አዲስ አማጺ ኃይል ለማንቀሳቀስ እየሰሩ መሆኑን አፍሪካን ኢንተለጀንስ አስነብቧል። በጉዳዩ ላይ ጥብቅ የደህንነት መረጃዎች ተካተዋል። ሰዓቱን ጠብቆ ወደ እናንተ ይደርሳል። ሰላም ጤና ይስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። አክብሮታዊ ግብዣችንን በማስቀደም ወደ ሰዓቱ ዜናና መረጃዎቻችን እናመራለን። በቅድሚያም ዜና እረፍት። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ እናት ወይዘሮ አዳነሽ በርሄ በ97 ዓመታቸው ማረፋቸውን የሀገሪቱ ማስታወቂያ ሚኒስቴር በዛሬው ዕለት በይፋዊ መረጃው አስታውቋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ወላጅ እናት ወይዘሮ አዳነሽ በርሄ ያረፉት ሰኞ ዕለት እንደነበር በይፋዊ መረጃው ላይ ተመላክቷል። ትላንት ረቡዕ ሰኔ 17 2018 ዓ.ም አስመራ አቅራቢያ በሚገኘው የትውልድ ስፍራቸው በተፈጸመው የቀብር ስነ ስርዓት ላይ ፕሬዝዳንት ኢሳያስን ጨምሮ ቤተሰቦች፣ የሃይማኖት አባቶችና ከፍተኛ ባለስልጣናት መገኘታቸውን የማስታወቂያ ሚኒስቴሩ በማህበራዊ ሚዲያው ገጹ ላይ አመላክቷል። የፕሬዝዳንት ኢሳያስ ወላጅ እናት ወይዘሮ አዳነሽ በርሄ ከአቶ አፈወርቂ አብርሃ ጋር በትዳር በቆዩባቸው ጊዜያት 14 ልጆችን ያፈሩ ሲሆን 9ኙ ለነጻነት በተካሄደው እንቅስቃሴ ውስጥ ተሳታፊ እንደነበሩ ይነገራል። ወይዘሮ አዳነሽ በኤርትራ ውስጥ ጦርነቱ በሚካሄድበት ወቅት ወደ አሜሪካ ሄደው የኖሩ ሲሆን ኤርትራ ነጻ ሀገር ስትሆን ተመልሰው እስከ ህልፈታቸው ድረስ በኤርትራ ኑረዋል። የፕሬዝዳንቱ እናት እንደ ማንኛውም ተራ የአገሬው ዜጋ በአስመራ ከተማ ይኖሩ እንደነበር መረጃዎች ያመላክታሉ። ልጃቸው ፕሬዝዳንት ኢሳያስ አፈወርቂ በአሁኑ ሰዓት እድሜያቸው 80 ዓመት እንደደረሰ ይታወቃል። አድማጭ ተመልካቾች ከዚህ በመቀጠል ተከታታይ የግንባር መረጃዎችን ወደምንመለከትበት ዜና ወጃችን እናመራለን። በጎጃም ደጋዳሞት የገባው የብልጽግና ጦር ከፍተኛ ሰብአዊ ጉዳት ማስተናገዱ ሲሰማ በጎንደር በለሳ ቀጠና የገባው ያጋዙ ጦር መውጣት አለመቻሉ ተሰምቷል። በፋኖ ኃይሎችና በጋዙ ጦር መካከል የሚካሄዱ አውደ ውጊያዎች ዛሬም ተጠናክረው ቀጥለዋል። በጎጃም ደጋዳሞት ቀጠና የገባው ያጋዙ ጦር በፋኖ ኃይሎች መልሶ ማጥቃት ክፉኛ መመታቱን የፋኖ ምንጮች ጠቁመዋል። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 109ኛ ኮር 99ኛ ክፍለ ጦር ይዞታ በሆኑ ወረዳዎች በተለይ በደጋ ዳሞትና በማቻከል ደጋማ ክፍሎች ያለ የሌለ ኃይሉን ይዞ ለመግባት ያደረገው ሙከራ በ99ኛ ክፍለ ጦር የፋኖ ኃይሎች መልሶ ማጥቃት ክፉኛ ተመቷል ያሉት የፋኖ ምንጮች ፋኖ ባደረገው ብርቱ መከላከል ያገዛዙ ጦር ያደረገው ዘመቻ መክሸፉን አሳውቋል። ይህ የ99ኛ ክፍለ ጦር ተጋድሎ ለተከታታይ 6 ቀናት እየተደረገ እንደሆነ የክፍለ ጦሩ ህዝብ ግንኙነት 99ኛ ክፍለ ጦር ለጣና ዘጋቢ አሳውቋል። ያጋዙ ሰራዊት በማቻከል ወረዳ ደጋማው ክፍልና በመላው ደጋዳሞት ወረዳ የከፈተው መጠነ ሰፊ የማጥቃት ዘመቻ በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 109ኛ ኮር 99ኛ ክፍለ ጦር የፋኖ ኃይሎች መመከቱ ቀጥሏል ያሉት የፋኖ ምንጮች ውጊያው በቀንና በሌሊት የተካሄደ መሆኑን ገልጸዋል። በደጋ ዳሞትና በማቻከል ወረዳዎች ያሉ የ99ኛ ክፍለ ጦር ሻለቃዎችና የሌሎች ኮሮች ክፍለ ጦሮች ያገዛዙ ጦር እንደ ከዚህ በፊቱ ሁሉ በገባበት እንዲቀር በከፍተኛ ተጋድሎ ላይ እንደሚገኙ አክለዋል። በጎጃም ቀጠና በተለይም በደጋ ዳሞት 6ኛ ቀኑን ያስቆጠረ ጠንካራ ውጊያ በመካሄድ ላይ መሆኑን ተከትሎ በአንዳንድ አካባቢዎች የስልክና ኢንተርኔት መቆራረጡ ታውቋል። ከዚህ በተጨማሪ በብር አድማ አቅጣጫ ወደ ደጋ ዳሞት ያመራው ያገዛዙ ጦር ሰኔ 17 ለሰኔ 18 አጥቢያ ሌሊቱን በፋኖ ኃይሎች የሞርተር ድብደባ እንቅስቃሴው መገታቱ በግንባር መረጃው ላይ ተመላክቷል። የተለያዩ ክፍለ ጦሮች እና መካናይዝድ መሳሪያዎች ለሌሊት ውጊያ ቢሰለፉም የፋኖ ኃይሎች ፈጣን ማጥቃትና የሞርተር ድብደባ የብልጽግና ጦር በሌሊት ውጊያ እንዲበተን እንዳስገድደው ነው የተሰማው። እንደ ወታደራዊ ምንጮች መረጃ የምስራቅ ዕዝ 302ኛ ኮር 76ኛ ክፍለ ጦር 2 ሪጅመንቶች፣ ምዕራብ ዕዝ 404ኛ ኮር 22ኛ ክፍለ ጦር ካዴት 1 ሪጅመንት፣ ምስራቅ ዕዝ 302ኛ ኮር 59ኛ ክፍለ ጦር 2 ሪጅመንቶች፣ አንድ ሞተራይዝድ ሻለቃ በዚሁ የውጊያ መስመር
ደጋ ዳሞትን ሙሉ በሙሉ ለመቆጣጠር ለውጊያ አሰልፏል። ካሊበር ብረት ለበስ ተሽከርካሪዎችና አንድ ታንክ፣ አንድ ባትሪ መድፍ ከሁለት አየር መቃወሚያ ጋር ለውጊያ መግባታቸው ተጠቁሟል። ሆኖም ይህ ኃይል የሌሊት ውጊያ ልምድ ችግር ያለበት መሆኑ በፋኖ ኃይሎች መልሶ ማጥቃትና ስልታዊ የቆረጣ ምቶችን መቋቋም እንዳልቻለ ነው የፋኖ ምንጮች የገለጹት። ይህ በእንዲህ እንዳለ በጎንደር ቀጠናዎች በአንደኛው የውጊያ ግንባር የገባው ያጋዙ ጦር ከፍተኛ ምት በማስተናገድ ከውጊያ ቀጠናው መውጣት እንደቻለ የፋኖ ምንጮች ገልጸዋል። በአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ እዝ የዳግማዊ ቴዎድሮስ ኮር አሃዶች ያጋዙ ሰራዊትን አሽመድምደው ድል ተጎናጽፈዋል ያሉት የፋኖ ምንጮችም ትላንት ሰኔ 17 ቀን 2018 ዓ.ም ካርቫያ ከተማ ወደ አይሰግ ጎሽኮ የተንቀሳቀሰው ያገዛዙ ሰራዊት በገባበት እንደቀረ ገልጸዋል። ያገዛዙ ጦር እንቅስቃሴ ቀድሞ መረጃ የደረሳቸው የፋኖ ኃይሎች ካሰበው ቦታ ላይ ሳይደርስ አርቢት የተባለ ቦታ ላይ ደፈጣ በመጣል በጉዞ ላይ የነበረውን ጦር ሙሉ በሙሉ ሙትና ቁስለኛ ማድረጋቸው ተሰምቷል። እንደ ፋኖ መረጃ ምንጮች ያገዛዙ ሰራዊት ወደ መጣበት አርባያ ከተማ የተመለሰው ቁጥሩ እጅግ አነስተኛ ነው። በርካታ ኃይሉ በደፈጣ ጥቃቱ ሙትና ቁስለኛ የሆነበት ሲሆን ዛሬ ሰኔ 18 ቀን ተጎጂ ሰራዊቱን አባላት ለመልቀም ከማልዳ ጀምሮ በብረት ለበስ ወታደራዊ ተሽከርካሪዎች የታጀበ ቅኝት ሲያደርግ ማርፈዱን ከአካባቢው ምንጮች ተጨማሪ መረጃ ሰምተናል። ብልጽግና ክረምቱ ከመግባቱ በፊት ፋኖን አጠፋለሁ በሚል በአራቱም የአማራ አቅጣጫ በቀንና በሌሊት በሙሉ አቅም የከፈተውን ዘመቻ የሚተነትን ወታደራዊ መረጃ ወጥቷል። በሌላ በኩል መከላከያ በጎጃምና ደቡብ ጎንደር አደረኩት ባለው የ7 ቀን ዘመቻ 230 ጽንፈኛ ደመሰስኩ ሲል ተሰምቷል። የድህረ ምርጫው የብልጽግና የሰኔ ዘመቻ በአራቱም የአማራ አቅጣጫ በቀንና በሌሊት በመካሄድ ላይ ነው። ክረምቱ ከመግባቱ በፊት በዋናነት የፋኖ አመራሮችን አጠፋለሁ በሚል የተለመደ ዛቻ በአራቱም የአማራ አቅጣጫ በሙሉ አቅም በሰማይና በምድር በእግረኛና በመካናይዝድ ውጊያ የከፈተው ያገዛዙ ጦር የወቅቱን አጠቃላይ ወታደራዊ ስምሪት የሚያሳየው ወታደራዊ መረጃ በእጃችን ገብቷል። ለጣቢያችን የደረሰው ያገዛዙ ወታደራዊ መረጃ ተከታዩ ነው። አገዛዙ የሰኔ ዘመቻ በሚል በአማራ ክልል የተለያዩ አካባቢዎች ከፍተኛ የሆነ ወታደራዊ ስምሪት ካደረገባቸው መካከል አንዱ በሆነው የወሎ ቤተ አማራ ቀጠና በመቄትም በደላንታ በዳውንትና አካባቢው በአጠቃላይ በደቡብ ወሎና ሰሜን ወሎ ቆላማና ደጋማ አካባቢዎች መጠነ ሰፊ ስምሪት አድርጓል። የአምባሰል ተራሮችን ጨምሮ በምዕራብ ወሎ ተድባበ ማርያምና አካባቢው የእግረኛና መካናይዝድ ስምሪት ሲደረግ በተመሳሳይ በጎጃም ደጋዳሞትን ማዕከል ያደረገ ዘመቻ ተደርጓል። ከሞጣ እስከ ደጋዳሞትና ባዴት ወንጅ ቆለላ ዋሸራና ሰከላ ወረዳ ከፍተኛ የሆነ ወታደራዊ ስምሪትና ዘመቻ ተከፍቷል። በጎንደር ቀጠና በማዕከላዊ ጎንደር ደንቢያና አካባቢው ከፍተኛ ዘመቻ ተከፍቶ ከባድ ውጊያ በመካሄድ ላይ ሲሆን በጎንደር ከተማ በስተ ምስራቅ ወደ በለሳ ቀጠና፣ በስተ ደቡብ የደንቢያና የጣና አካባቢዎች፣ በስተ ምዕራብ የጭልጋና አካባቢው፣ በስተ ሰሜን የወገራና ዳባት አካባቢዎች ወታደራዊ ስምሪት ተደርጓል። በሰሜን ጎንደርና ማዕከላዊ ጎንደር አዋሳኝ ባሉ የዳባትና ወገራ አካባቢዎች ደግሞ ከባድ ውጊያ ተካሂዷል። በጉና ቀጠና በደብረ ታቦር ታች ጋይንትና ላይ ጋይንት ስማዳ ጉና በየምድር የድሮን አሰሳን ጨምሮ መጠነ ሰፊ ዘመቻ ተከፍቷል። በስቴ ገጠራማ አካባቢዎች ለተከታታይ ቀናት የእግረኛ ስምሪት ተደርጓል። በተመሳሳይ በሸዋ ቀጠና ቆላማ አካባቢዎች በተለይም በይፋትና በመራቤት የትይዩ ባሉ አካባቢዎች ከፍተኛ ስምሪት ተደርጓል። በዚህ መልኩ እየተደረገ ያለው የሰኔ ዘመቻ ከእግረኛና መካናይዝድ ከምኒሻና አድማ ብተና ተደራቢ ጥምር ጦር በተጨማሪ በስልታዊ ጥቃት የአየር ኃይል ድጋፍ በማድረግ ላይ እንደሆነ በመረጃው ላይ ተመላክቷል። በቀንና በሌሊት በመካሄድ ላይ ያለው ይህ ዘመቻ የኩታ ገጠም ግንባሮችን በማስፋት ይቀጥላል የተባለ ሲሆን በአራት በሶስት አነስ ሲል በሁለት ግንባሮች በኩታ ገጠምና በአዋሳኝ የሚገኙ ዞንና ወረዳዎችን መሰረት ያደረገ ሆኖ እንዲካሄድ ትዕዛዝ መውረዱ በወታደራዊ መረጃው ላይ ተመላክቷል። የብልጽግናው መከላከያ በይፋዊ ማህበራዊ ገጹ ባሰፈረው መረጃ መሰረትም በ7 ቀኑ ዘመቻ አገኘሁት ያለውን ድል ይፋ አድርጓል። የምስራቅ እዝ ኮር በጎጃምና በደቡብ ጎንደር አደረኩት ባለው ኦፕሬሽን 230 ጽንፈኛ ደመሰስኩ ብሏል። ከፍተኛ ምት በደረሰበት ቁጥር ጽንፈኛውን ደመሰስኩ የሚል የተጋነነ የቁጥር መረጃ በማውጣት የሚታወቀው አገዛዙ ከሰሞኑ በጎጃምና ጎንደር ቀጠናዎች ጠንካራ ምት እንደደረሰበት ይታወቃል። ከሰኔ 10 እስከ ሰኔ 16 ባሉት ቀናት በርካታ ወደ ውጊያዎች የተካሄዱ ሲሆን አገዛዙ መጠነ ሰፊ ኪሳራዎችን ባስተናገደባቸው የውጊያ ቀጠናዎች በመቶዎች የሚቆጠሩ ደመሰስኩ ማለቱ አነጋጋሪ ሆኗል። በተለይም በህይወት ያሉ የፋኖ አመራሮች ጭምር በብልጽግና የማህበራዊ ሚዲያ ሰራዊት ተገደሉ ተብሎ እየተወራ መሆኑ የዘመቻውን በሽንፈት መቀጠል በፕሮፓጋንዳ ብልጫ ለመሸፈን ያለ መሆኑ ታይቷል። የምስራቅ እዝ ኮር አዛዥ ብርጋዴር ጀነራል አዲሱ መሐመድ፣ ኮር አዛዥ ብርጋዴር ጀነራል መላኩ ገላነህ እንዲሁም የኮር ምክትል አዛዥ ኮሎኔል ልጅ አለም ምትኩ ይህንኑ የመከላከያ ፕሮፓጋንዳን በሰፊ ሲያስተጋቡ ቢሰሙም መሬት ላይ ያለው እውነታ ከተናገሩትና ካቀረቡት ሪፖርት ፍጹም ተቃራኒ እንደሆነ ነው የፋኖ ምንጮች የሚናገሩት።
በወታደራዊ ኩብለላ የተናጠው የብልጽግና ጦር እርስ በርስ ወደ መረሻሸን አምርቷል። መከላከያ በርካታ ፖሊሶችን ትጥቅ ከማስፈታትና ከማሰር ባሻገር ወታደራዊ እርምጃ እየወሰደ መሆኑ ተሰምቷል። በሌላ በኩል በ30 ቀናት ውስጥ ከ420 በላይ ያጋዙ ኃይልና 322 የጦር መሳሪያ ከ28000 በላይ ተተኳሽ ወደ ፋኖ ገቢ ሆኗል። ይህም ያገዛዙን መዋቅራዊ ፍርሰት የሚያረጋግጥ በመሆኑ በሰራዊቱ አዛዦች ላይ ከፍተኛ ድንጋጤ ፈጥሯል። መከላከያ ሰራዊት በከፍተኛ ወታደራዊ ኩብለላ በመፍረስ ሂደት ላይ መሆኑን የሚያሳዩ መረጃዎች በመውጣት ላይ ናቸው። በርካታ የመከላከያ አመራሮች ፋኖን መቀላቀላቸው ተሰምቷል። በመከላከያ ሰራዊት ተቋም የመረጃ ደህንነት ፐርሶኔል የሰው ኃይልና ሪጅመንት መሪውን ጨምሮ የ25ኛ ክፍለ ጦር ከነሙሉ ትጥቃቸው አማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ 201ኛ ኮር 54ኛ ክፍለ ጦርን ተቀላቅለዋል። ፋኖን ከተቀላቀሉት የመከላከያ አመራሮች መካከል መዲ ታደሰ፣ ቻይና ሰርኳ፣ አሸናፊ አበራ፣ ጉተማ አብዱ፣ መረጃና ደህንነቱ ምክትል 10 አለቃ ዳንኤል ጊታነህና ጣሂር ሃሮ የተባሉ ናቸው። እነዚህ የመከላከያ አመራሮች ጦሩ ምንም አይነት የመዋጋት ስነ ልቦና የሌለው መሆኑን ተጨማሪ ምስክርነት ሰጥተዋል። በሌላ በኩል በወሎ ቤተ አማራ ሚኒሊክ ዕዝ ይፋ ያደረገው የተጠቃለለ የኩብለላ ሪፖርት ባጋዙ ሰራዊት ላይ ከፍተኛ ድንጋጤ ፈጥሯል። ባለፉት 30 ቀናት ውስጥ ብቻ ከ423 በላይ ያጋዙ ኃይልና 322 የጦር መሳሪያ ከ28000 በላይ ተተኳሽ ወደ ፋኖ ገቢ መሆኑን በግንባር መረጃው ላይ ተመላክቷል። አማራ ፋኖ ብሔራዊ ንቅናቄ ሚኒሊክ ዕዝ ስር በሚንቀሳቀሱ 6 ኮሮችና ልዩ ዘመቻ ውስጥ ባለፈው አንድ ወር ብቻ ካጋዙ የኮበለሉ 304 የመከላከያ አባላትን ጨምሮ በጠቅላላው 423 የሰው ኃይልና በርካታ የጦር መሳሪያዎች ወደ ዕዙ ገቢ መሆኑን አሳውቋል። ከሰኔ 1 ቀን 2018 ዓ.ም ጀምሮ በተጠናቀረው የኦፕሬሽንና የደህንነት ሪፖርት መሰረት ከየኮሮቹ የተገኘው ዝርዝር መረጃ እንደሚያሳየው ወደ ማዕከሉ ገቢ ከሆኑት የጦር መሳሪያዎች መካከል 299 የተለያዩ የክላሽንኮቭ አይነቶች፣ 10 ዶጅ ክላሽ፣ 7 ስናይፐር፣ 3 ስናይቶ፣ 1 ብሬን፣ 1 M14 እና 1 የቃታ መሳሪያ በድምሩ 322 የቡድንና የነፍስ ወከፍ መሳሪያዎች ይገኙበታል። ከተገኘው መሳሪያ በተጨማሪ 27577 የክላሽ ጥይት፣ 360 የብሬን ጥይትና 118 የስናይፐር ጥይትን ጨምሮ በአጠቃላይ 28055 ተተኳሽ፣ 327 የእጅ ቦምቦች፣ 6 የጭስ ቦምቦች እንዲሁም 204 የወገብና የደረት ትጥቆች፣ 3 የመገናኛ ሬዲዮኖችና 4 የስናይፐር ካዝናዎች በዕዙ ስር ወደሚገኙት ክፍለ ጦሮች ገቢ መደረጋቸውን አማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ሚኒሊክ ዕዝ አሳውቋል። ከፍተኛ የሰው ኃይልና የትጥቅ ስምሪት በተመለከተ ከየክፍሎቹ የተገኘው ሪፖርት እንደሚጠቁመው ወደ 102ኛ ኮር ስር ለሚገኙት 12ኛ፣ 49ኛና 65ኛ ክፍለ ጦሮች 62 አባላትና 62 መሳሪያዎች እንዲሁም 6960 የክላሽ ጥይትና 116 ቦምቦች ገቢ ሆነዋል። የ303ኛ ሳምነው ኮር ዋና መምሪያና ክፍለ ጦሮቹ በበኩላቸው 24 የክፍለ ጦርና የሻለቃ አመራሮችን ጨምሮ 56 አባላትን፣ 57 መሳሪያዎችንና 4190 የክላሽ ጥይቶችን በምርኮ ገቢ ማድረግ መቻላቸው በግንባር መረጃው ላይ ተመላክቷል። በተመሳሳይ 105ኛ ኮር 123 አባላትም 79 መሳሪያዎችና 5302 የክላሽ ጥይቶች ገቢ ማድረጉ ሲረጋገጥ 101ኛ ኮር 40 አባላትና 21 መሳሪያዎችን፣ 104ኛ ኮር 33 አባላትና 33 መሳሪያዎችን ከ2900 ጥይቶች ጋር እንዲሁም 106ኛ ኮር በስሩ ባሉ 31ኛ 22ኛና 34ኛ ክፍለ ጦሮች በኩል 75 አባላት 90 መሳሪያዎችና 8225 የክላሽ ጥይቶች በቁጥጥሩ ስር አውሏል። በዚህ መልኩ ከባድ ኪሳራ በማስተናገድ ላይ ያለው ያገዛዙ ጦር እርስ በርስ ወደ መረሻሸን ማምራቱ ተሰምቷል። መከላከያ ሰራዊት ምክንያቱ ባልታወቀ ሁኔታ በፖሊስ ላይ እርምጃ እየወሰደ ነው ተብሏል። በደብረ ታቦርና እስቴ የሚገኙ የፖሊስ አባላት በመከላከያ ጥቃት እየተፈጸመባቸው እንደሆነ የአካባቢው ምንጮች ጠቁመዋል። የብልጽግና መከላከያ በክልሉ የተለያዩ ቀጠናዎች በሚንቀሳቀሱ የፖሊስ አባላት የከፈተው ጥቃት ትጥቅ ከማስፈታት እስከ ወታደራዊ እርምጃ የደረሰ መሆኑን ምንጮች ጠቁመዋል። በደቡብ ጎንደር ስር በሚገኙት ደብረ ታቦር ከተማ፣ በስቴ ወረዳ፣ በስቴ መካነ ኢየሱስ ከተማ አካባቢ መከላከያ በፖሊስ አባላት ላይ እርምጃ መውሰዱን ከአካባቢው ምንጮች ሰምተናል። በስቴ መካነ ኢየሱስ ከተማ ውስጥ 3 ፖሊሶች በመከላከያ ወደ ካምፕ ከተወሰዱ በኋላ ወታደራዊ እርምጃ ተወስዶባቸዋል ያሉት ምንጮች በተመሳሳይ በደብረ ታቦር ከተማ ውስጥ በርካታ የፖሊስ አባላት በመከላከያ መታሰራቸውን ለጣቢያችን ገልጸዋል። የወታደራዊ እርምጃውና የስራቱ ዋነኛ ምክንያት ለፋኖ ኃይሎች መረጃ ታቀብላላችሁ፣ በጦር መሳሪያ ዝውውር ውስጥ እጃችሁ አለበት፣ የሰራዊቱን እንቅስቃሴ ተጠቁማላችሁ በሚል እንደሆነ ምንጮቹ አክለው ገልጸዋል። የፖሊስ አባላቱ በበኩላቸው እነሱ እንደታጠቁት እኛም ታጥቀናል፣ ከእንግዲህ አንታገስም ማለታቸው ተሰምቷል። የብልጽግና ጦር አጋር የሱዳን ፈጥኖ ድራሽ የብሉ ናይል ግንባር ዋና አዛዥ መኮብለላቸው ተሰምቷል። ጀነራሉ የዳገሎን ጦር ክደው የአልቡርሃን ጦርን ሲቀላቀሉ ወታደራዊ ሚስጥሮችን አሳልፈው ሰጥተዋል። የብልጽግና ጦር አጋር የሱዳን ፈጥኖ ድራሽ ኃይል ወሳኝ የተባሉ ወታደራዊ አዛዦቹ እየከዱት ነው። በሁለት ወራት ውስጥ ብቻ 8ኛው ወታደራዊ አዛዥ መኮብለላቸው ተሰምቷል። የአሁኑን ጀነራል ክህደት ለየት የሚያደርገው ወሳኙ የብሉ ናይል ግዛት የፈጥኖ ድራሽ ኃይሉ ዋና አዛዥ መሆናቸው ነው ተብሏል። የብሉ ናይል ቀጠናን ለመቆጣጠር ከፍተኛ እቅድ የነበረው የዳገሎ ጦር በመጨረሻም በግንባሩ ዋና አዛዥ ክህደት ከባድ ኪሳራ እንደገጠመው በወታደራዊ መረጃው ላይ
ተመላክቷል። የዳገሎን ጦር ክደው የተፋላሚው የአልቡርሃን ጦርን በይፋ የተቀላቀሉት ብሉ ናይል ግዛት የሱዳን ፈጥኖ ደራሽ ኃይል ወታደራዊ የግንባር አዛዥ ናቸው። ዳይፋ አላህ አደም የተባሉት እኒህ አዛዥ ወታደራዊ ሚስጥሮችን አውጥተዋል ነው የተባለው። ዋና አዛዡ የጀነራል ዳገሎ ጦር ከኢትዮጵያና ከቻድ አዲስ ታጣቂዎችን በማስገባት ግንባሩን ለማጠናከርና ብሉ ናይል ግዛትን ለመቆጣጠር እቅድ እንዳለው ለተፋላሚው ጀነራል አልቡርሃን ጦር አሳልፈው ሰጥተዋል። በቀጠናው ድል እየቀናው ላለው ለአልቡርሃን ጦር ይህ መረጃ ተጨማሪ ስጦታ ሆኗል። ሰሞኑን በኢትዮጵያ ድንበር አቅራቢያ ከባድ ፊልሚያ ማድረጉን የገለጸው የሱዳን ጦር በዚህ አካባቢ በታጣቂዎች ቁጥጥር ስር የነበሩ ቦታዎችን በማስለቀቅ መቆጣጠሩን መግለጹ ይታወሳል። ጦሩ ጠንካራ ምሽጎችንም በመስበር ከሁለቱ ጥምር ጦሮች መካከል የአንደኛውን ወሳኝ ውጊያ ማዕከል ይዣለው ብሏል። ካለፈው ማክሰኞ ጀምሮ በመካሄድ ላይ ባለው ውጊያ ከጀነራሉ መሐመድ ሐምዳን ዳገሎ ፈጥኖ ደራሽ ጦር እና ከሰሜን ሱዳን ህዝብ ነጻነት ንቅናቄ ጥምር ጦር ጋር በኢትዮጵያ ድንበር አቅራቢያ ሰሜናዊ አቅጣጫ ሲፋለም የነበረው የአልቡርሃን ጦር በወታደራዊ ጠቀሜታቸው ወሳኝ የተባሉ ቦታዎችን ተቆጣጥሯል። በተለይም በኢትዮጵያ ድንበር አቅራቢያ የሚገኝ ቁልፍ የፈጥኖ ደራሹን ምሽግ መቆጣጠሩ እንዲሁም በሰሜን ዳርፉር ግዛት ከአልቱዋይሻ በስተ ሰሜን የፈጥኖ ደራሽ ኃይሉን ድሮን መጥቶ መጣሉ የሳምንቱ ታላቅ ድል ተብሎ ተመዝግቦለታል። በቅርብ ወራት ውስጥ በሱዳን ብሉ ናይል ግዛት ውስጥ ውጊያ እየጠነከረ ሲሆን አካባቢው ኢትዮጵያን ከደቡብ ሱዳን ጋር በሚያዋስን ድንበር ላይ የሚገኝና ስትራቴጂካዊ ጠቀሜታ ያለው ቦታ በመሆኑ በርስ በርስ ጦርነቱ ውስጥ ቁልፍ ግንባር ሆኗል። በኤርትራ አዲስ አማጺ ጦር ያደራጁት የቀድሞ ባለስልጣንን የተመለከተ አዲስ ትንታኔ በአፍሪካን ኢንተለጀንስ ተነቧል። በአፋር ክልልና በኤርትራ ድንበር አካባቢ አዲስ ወታደራዊና ፖለቲካዊ ውጥረት እያገረሸ ነው። የቀድሞው የክልሉ ባለስልጣን ወደ ኤርትራ በማቅናት አዲስ አማጺ ኃይል ለማንቀሳቀስ እየሰሩ መሆኑን አፍሪካ ኢንተለጀንስ አስነብቧል። ይህ አዲስ የውጥረት ምንጭ የሆነው እንቅስቃሴ በአፋር ብሔራዊ አንድነት አብዮታዊ ግንባር ወይንም ኡጉጉሞ በተሰኘው ታጣቂ ቡድን እየተመራ ይገኛል። የዚህ የታጠቀ ቡድን ዳግም ማንሰራራት መነሻው እንደ አውሮፓ አቆጣጠር ከሚያዝያ 2025 ዓመተ ምህረት ጀምሮ እንደሆነ ዘገባው ይጠቁማል። በወቅቱ የአፋር ክልላዊ መስተዳደር የግብርና ዳይሬክተር የነበሩት ኢብራሂም ኡስማን አልዮ ከስልጣናቸው በመለቀቅ ወደ ኤርትራ መጓዛቸው ይታወሳል። የቀድሞው ባለስልጣን ወደ ኤርትራ ካቀኑ በኋላ የታጠቀውን ቡድን በበላይነት መምራት የጀመሩ ሲሆን ቡድኑ በድንበር አካባቢ ባሉ አዳዲስ ወታደራዊ ሰፈሮች ውስጥ በመቶዎች የሚቆጠሩ ወታደሮች የትግሉ አካል ለመሆን እየተቀላቀሉት እንደሚገኙ በተከታታይ ሲገልጽ ቆይቷል። ከአዲስ አበባው የፌዴራል መንግስት ጋር የጠበቀ ቁርኝት ያለው የክልሉ አስተዳደር ይህንን አዲስ ስጋት ለመግታት ከአብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ጋር ግንኙነት ያላቸውን ወታደራዊ ኃይሎች እየተጠቀመ መሆኑን ዘገባውን ዋቢ በማድረግ ጀርመናዊ የኢኮኖሚ ጥናት ባለሙያና የአፍሪካ ቀንድ የፖለቲካ ተንታኝ ፓትሪክ ሄይኒሽ በይፋው የኤክስ ገጻቸው ባጋሩት መረጃ ገልጸዋል። ይህ በአፋርና በኤርትራ ድንበር አካባቢ እየታየ ያለው አዲስ ወታደራዊ መነቃቃት በቀጠናው ላይ ሊያስከትል የሚችለውን የፖለቲካ ቀውስ በተመለከተ የተለያዩ አስተያየቶች እየወጡበት ይገኛል። የአካባቢው የጸጥታ ተንታኞች እንደሚሉት በታጠቁ ቡድኖችና በመንግስት ኃይሎች መካከል የሚፈጠሩ መሰል ውጥረቶች ዘላቂ መፍትሄ ካልተበጀላቸው የሲቪሎችን ህይወትና የንግድ መተላለፊያ መስመሮችን ሊያውኩ ይችላሉ። የብልጽግናው አገዛዝ በበኩሉ የኤርትራ አፋሮችን ማዕከል ያደረጉ 3 ድርጅቶችን እንደሚረዳ መረጃዎች ያሳያሉ። አንደኛው የቀይ ባህር አፋር ዲሞክራሲያዊ ድርጅት ሲሆን ሌላኛው ደግሞ ኤርትራ አፋር ብሔራዊ ጉባኤ የሚባለው ስብስብ መሆኑ ይታወቃል። ሶስተኛው ኃይል በኤርትራ ግዛት ውስጥ በህቡ የተደራጀ እንደሆነ ከዚህ ቀደም መዘገባችን አይዘነጋም። ፑንትላንድ የሶማሊያን ፌዴራል መንግስት የጎሳ ግጭት ለመቀስቀስ አሲሯል ስትል ከሰሰችም። ከፌዴራል መንግስቱ ጋር ግንኙነት ያላቸው ባለስልጣናትና የጸጥታ ኃይሎች ወደ ግዛቷ እንዳይገቡ አገደችም። በከፊል ራስ ገዝ የሆነችው ፑንትላንድ የሶማሊያ ፌዴራል መንግስት ወደ ግዛቷ በህገወጥ መንገድ መሳሪያዎችን ለማስገባትና የጎሳ ግጭትን ለመቀስቀስ አቅዷል ሲል መክሰሱን ጋሪውን የተሰኘ የሶማሊያ የዜና ምንጭ ዘገባ። ይህንን ተከትሎም ከፌዴራል መንግስቱ ጋር ግንኙነት ያላቸው የጸጥታ አባላትና ባለስልጣናት ወደ ፑንትላንድ እንዳይገቡ ወይም በግዛቱ ውስጥ እንዳይንቀሳቀሱ እገዳ ጥሏል። ጋሪውን ኦንላይን የጸጥታ ሚኒስቴር ትላንት ያወጣውን መግለጫ ዋቢ በማድረግ እንደዘገበው የፑንትላንድ ባለስልጣናት የፌዴራል መንግስቱና 4 የውጭ ሀገራት የተሳተፉበት ከፍተኛ የተቀናጀ እቅድ መኖሩን አስታውቀዋል። ይህ እቅድ ፖለቲከኞችና የቀድሞ ባለስልጣናትን ጨምሮ በውስጥ ያሉ ወኪሎችን በማስታጠቅም በጎሳ ላይ የተመሰረተ ሁከት ለመቀስቀስና ቀጠናውን ለማናጋት ያለመ ነው ሲሉ ከሰዋል። መግለጫው ፑንትላንድ ይህ ዘመቻ በፕሬዝዳንት ሰይድ አብዱላሂ ዳኒ የሚመራውን ክልላዊ አስተዳደር ለመናድና በስልጣን ክፍፍል በህገ መንግስታዊ ዝግጅቶችና በሀብት አስተዳደር ዙሪያ በሚደረጉ ቀጣይ ውዝግቦች ላይ ፑንትላንድን የፖለቲካ አቋም ለማዳከም የታለመ ነው ብላ ታምናለች ብሏል። ፑንትላንድ ለዚህም በሰጠችው ምላሽ የውጭ የጸጥታ ኃይሎችና በፌዴራል መንግስቱ የተሾሙ ባለስልጣናት ወደ ግዛቷ እንዳይገቡ ወይም በማንኛውም እንቅስቃሴ ላይ እንዳይሳተፉ እገዳ ጥላለች። ይህ እርምጃ ከፌዴራል መንግስቱ ጋር የተያያዙ የጸጥታ ዘመቻዎችን የሚያግድ ሲሆን በፑንትላንድና በፌዴራል አስተዳደሩ መካከል ላለፉት ወራት ውጥረት መባባሱን ተከትሎ የተወሰደም ነው። ክልላዊ መንግስቱ አክሎም ይህ ጥረት ሞቃዲሾ ቀደም ሲል በሌሎች የፌዴራል አባል አገራት ውስጥ በነበሩ የፖለቲካ እንቅስቃሴዎች ላይ ተጽዕኖ ለመፍጠር ካደረገቻቸው ሙከራዎች ጋር ተመሳሳይ ነው
ብሏል። ፑንትላንድ ቀደም ሲል የፕሬዝዳንት ሐሰን ሼክ መሐመድ አስተዳደር በክልሉ ውስጥ ያሉ ሚሊሻዎችን ይደግፋል በሚል የከሰሰች ቢሆንም የፌዴራል መንግስቱ ግን የቀረበበትን ክስ ውድቅ ማድረጉ ይታወሳል። ይህ አዲስ እርምጃ የተወሰደው በህገ መንግስታዊ ማሻሻያዎችና በፌዴራል አስተዳደሩ የስልጣን ዘመን ላይ በተፈጠሩ አለመግባባቶች ሳቢያ በፑንትላንድና በፌዴራል መንግስቱ መካከል ያለው ግንኙነት በከፍተኛ ሁኔታ በሸረፈበት ወቅት ነው። ፑንትላንድ የፌዴራል መንግስቱ የስልጣን ዘመን በግንቦት 2018 ያበቃ በመሆኑ የሶማሊያን ፕሬዝዳንት እውቅና ማንሳቷ ይታወቃል። የሶማሊያ ፕሬዝዳንት መንግስት ይዘገባ እስከተጠናቀረበት ጊዜ ድረስ ለቀረበበት ክስ እስካሁን ይፋዊ ምላሽ አልሰጠም። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ ሰናዱት መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎው የትግል ሚዲያውን እንዲያጠናክሩ ጥሪያችንን እናቀርባለን። ጣና ቲቪ ከሀቅ ጋር